ምናሽ ቤዛ ደናሽ ምን ተፈጥሮ ነው? ቆይቶሽ ይቅርታ፣ በፊልም ያየሁት ሆረር ነገር ክፍሌ ውስጥ የገባ መስሎኝ በምናቤ ሲሆን የፈጠሩት። እርግጠኛ ነሽ ግን ቤዛ? አዎ አደይ። የልጁ መጥፋት ላይ ይችል ነበር። እኔ ምንም የማውቀው ነገር የለም። ቆይ እንዴት እንደዚህ ታደርጋለች ብለህ ታስባለህ? አደይ ጠፋችሁ ባንቺ ነበር። ታዲያ አንቺ ነሽ እንዴት አለ? ፍቅር እየዋሻሽኝ ከሆነ ግን የእውነት ዴቭ፣ እኔ ምንም የማውቀው ነገር የለም። ፍቅር እባክሽ የምታውቂው ነገር ካለ ንገሪኝ። ሊዱ ይሄንን ነገር መቋቋም አትችልም። አትቁጫት። ጭራሽ አንቺ ምጣትሽን እየቀሰርሽብኝ ነው። ቆይ አትሰሙኝም እንዴ እናንተ ሰዎች? ያሟችኋል። እኔ ለምን ብዬ ነው ሊዱ እንደዚህ ማደርጋት? ግን የምትጨቃጨቁት ደግሞ ምን አደረግሽ? ቆይ አንቺ ካልሆንሽ እነዛ ልጆች ካልሆኑ ታዲያ ማን እንደዚህ ሊያደርግ ይችላል? ንገሪኝ እስኪ። ምነው አዲስ ነገር አለ እንዴ? አይ ምንም አዲስ ነገር የለም። የምትሰሙ ከሆነ ስሙኝ። እኔ ምንም የማውቀው ነገር የለም። በቃ ተውኝ። ቆይ ፊት ለፊት ከምታፋጥጧት ግን ለምን አትከታተሏትም? አላውቅም። ማንን ማመን እንዳለብኝ እራሱ አላውቅም። ዴቭ ወዴት ስትሄድ ነው? ከኔ ለማመት እየሞከርሽ ነው ኬኳ? ይኸውልህ ናውል፣ ሊዱን አንተ እንደገደልካት እያወቅኩ ዝም ብያለሁ። ቆይ ከዚህ በላይ ምን ላደርግ? ምን እንዳደርግ ነው የምትፈልገው? አንቺም የእሱ አይነት እጣ ሳይደርስብሽ በፊት ሂጂና ለአደይና ለለምለም ጥሩ ጓደኛ ሆኝላቸው። ቆይ ለምንድን ነው እኔ እነሱ ጓደኛ መሆኑ? ከእኔ ይልቅ አንቺ ስለእኔ ጥሩ ነገር ብትናገር ያምንሻል። ያኔ እኔ እነሱ እንደፈለግኩ ማድረግ እችላለሁ። በአሁን ሂጂ፣ ጥሩ ጓደኛውን የምትፈልጊ ከሆነ ማለት ነው። እሺ፣ ግን አንተን ማገዝ የምችለው እኔ አንተ አባል ሰውን ብቻ ነው። ቆይ ምንድን ነው የምትጠቀመው? ሁሉንም ነገር በዝርዝር ንገረኝ። አሁን ሌላ ነገር ማውራቱን ተውና እውነቱን ተናገር። ሊዲያ አንተ ጋ ነው ያለችው ወይስ አይደለም? ናወል ልቀቀኝ እያለች ቤዛ እየጮኸች ነበረ። ናወል ደግሞ ሊደፍራት ክላሷ ገብቶ ነበረ። ዴቭ ተረጋጋ። እንዴት ልረጋጋ? አንድ እህቴን እኮ ነው ያጣሁት። እንደዛ ከሆነማ በሊዲያ ቆሳ ነው የሚሆነው አለ ዴቭ። ዳይመንድ ዴቭ ጋር ምን ትሰሪያለሽ? ልቀቅኝ ፍቅር፣ አይመለከትሽም። ራሳቸውን ከተጠያቂነት ነፃ ሊያወጡ ፈልጎ ነው። ልጁ ትገኝ እንጂ ሌላ ችግር የለውም። ናኦል ደግሞ ብላ ይዞ ነበረ ፍቅርን ሊያስፈራራት። ናኦል ምን እያደረግ ፍላሹን አምጪ እያላት ነበረ። ተበላንክኝ ጓምር ስለ ሊዱ ምንድን ነው የነገሩት? ከፖሊስ ጣቢያ ነበረ የደወሉልኝ እኮ። ምን አሉ? ሊዱ ተገኘች ሊዱ እያለ ነበረ። በጣም የሚያስፈራ ነገር ነው። ያው ሊዱ እንደተለመደ ታግታ ነበረ። አሁን የት እንዳለች አይታወቅም። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን። ሰላማችሁ ባላችሁበት ይብዛልኝ እያልኩኝ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ እያደረጋችሁኝ አበረታቱኝ። እውነት ነባሮች ደግሞ ላይክ አድርጉ ማለት ነው። ላይክ ሼር እያደረጋችሁ አበረታቱኝ። አይከፈልበትም። በቅንነት ሼር እያደረጋችሁ ቤተሰቡ ነው። ቪዲዮውን እስከ መጨረሻ ተከታተሉት። ሊዱ የት ናት? አላቅም። ዴቭ አሰማም እንዴ? እኔ ምንም የማውቀው ነገር የለም እያለች ነበረ። ዴቭ በጣም አንቆ ይዟታል ማለት ነው። የፍቅር እጅ ያለበት ይመስላል ነገሩ። ምክንያቱም ፍቅር ናት ናኦልን ቤት ያመጣችው። ናኦል ቤት ከመጣ በኋላ ነው ይሄ ሁሉ ችግር የተፈጠረ። ዴቭ እባክህ በእጅ ሰበብ ትሆናለች፣ ልቀቃት ዴቭ ልቀቃት እያለች ነበረ አዳይ። ዴቭ በጣም ተናደው ነበረ። ፍቅርን እንቃርጎ ይዟት ነበር። ልቀቀኝ እያለች ነበረ አዳይ። ፍቅር በጣም እንትን እያለ ነበረ። ይሄ ናኦል በጣም አስቸጋሪ ነው። ምክንያቱም አሁን ልጆቹን ሊደፍራቸው ፍቅርንም እያስፈራራት ነው። ቤዛንም ደግሞ ሊደፍራ በር ዘግቶ እየጮኸች ነበረ። ከዛም አዳይና ዴቭ ደረሱላት። ግን እንደበቀችው ምን ተፈጥሮ ነው ስልዋት ነበር። እየጮሹ እያሉ ነበር። ቤዛ እያሉ ቤዛ ምን ሆነች ነው? ቤዛ ደህና ነች? ምን ተፈጥሮ ነው? እየጮሹ እያለች ነበረ። ዴቭም እየጠየቃት ነበረ። እሷ ልትናገር ፈቃደኛ አልሆነችም። ምክንያቱም ናኦል እያስፈራራት ነበረ። ከተናገርሽ የሚስጥር ካወጣሽ ይገልሻሉ ብሎ ነበረ። ግን መናገር ነበረባት። እውነት መደበቅ አያስፈልግም ነበረ።
ይቅርታ በፊልም ያየሁት ሆሮር ነገር ክፍሌ ውስጥ የገባ መስሎኝ ደንግጬ ነው ምናምን አለ። ከዛ ዴብ ሄዳ እርግጠኛ ነሽ ግን ቤዛ? አዎ አደይ ያለች በሯን ዘጋች። ይናውል ነበረ ሲያስፈራራ ደፍራት የያዛት ግን አንተ ያው ደበቀችው ማለት ነው። ቤዛ ፈርታ ፍቅር ንገሪኝ እያለ ነበር። የሊዱን መጥፋት እጅሽ አለበት ዴብ? እኔ ምንም የማውቀው ነገር የለም ዴብ፣ እንዴት እንደዚህ ታደርጋለች ብለህ ታስባለህ እያለች ነበር። አደይ የጠፋችሁ ባንቺ ነበረ። ታዲያ አንቺ ነሽ እንዴት? አይደለም ፍቅር እየዋሸሽኝ ከሆነ ግን ዴብ ምንም የማውቀው ነገር የለም። ፍቅር እባክሽን የምታውቂ ነገር ካለ ንገሪኝ እያለች እየለመነቻት ነበረ። ያው የፍቅር እጅ አለበት። ምክንያቱም ናኦል ቤት ውስጥ ያመጣችው ፍቅር ናት። አሁን በዚህ ይህ ሴራ የፍቅር ሴራ ነው ብዬ ነው የማስበው። ልጁን ባታመጣ ቤት ውስጥ የሁሉ ጉዳይ ይመጣም። ለአዳይ ብላ ነበረ ይሄንን ሴራ ስታሴር የነበረው። ነገሩ ወደ እሷ እየዞረ ነው። ለሰው ያሰበችው ክፋት ወደ እሷ እየመጣ ነው። ያው እውነቱን መውጣቱ አይቀርም። መጨረሻው እናያለን ማለት ነው። ፍቅር እውነት አንቺ እጅ ካለበት ሊዱ ይሄንን ነገር መቋቋም አትችልም እባክሽን እያለች ነበረ። አዳይም እየለመነቻት ነበረ፣ ዴብም እየለመናት ነበረ። እሷ ግን ምንም እንደማያውቅ ሰው እየጮኸች ነበረ። እኔ ምንም እጄ የለበትም እያለች ነበር። አንቺ ምን ላይ ጣትሽን እየቀሰሽብኝ ነው? ቆይ አሰሙኝም እንዴ እናንተ ሰዎች ያማችኋል እያለች ነበረ። እኔ ሊዲያን እንዴት ነው እንደዛ ማደርጋት እያለች ነበረ። እሷ ግን ለአዳይ ነበረ ያዘጋጀችው ነገሩን። ግን አዳይ አልሸወድ ስላለች ናኦል አዳይን ሊዱን ወሰዳት ማለት ነው። ሊዱን መጥፎ ስራ እንደሰራ እየነገራት ነበረ። ልጁ ግን አልፈልግም ውሰደኝ እያለች ነበር መጨረሻ። እሺ አንቺ እጅ ካሌለበት እነዛ ልጆች ካላወቁ ማን ነበር? አሁንም እየመጣ እያስመሰለ ነበረ። ምን አዲስ ነገር አለ? ምንም አዲስ ነገር የለም አሉ። ግን ልጅቷን ያገታት እሱ ነው። እሱ ዘመድ መስሎ ቅርብ ዘመድ መስሎ ይህንን ችግር እያደረሰ ያለው ናኦል ነው። ናኦል ከዚህ ድራማ ይውጣ ብላችሁ የምታስቡ ሰዎች ካላችሁ ላይክ እያረጋችሁ እውነት ናኦል ከዚህ ድራማ እንዲወጣ እውነት እሱ ነው ይሄ ሁሉ ጉድ እየሰራ ያለው። ናኦልን ስታይ ጭራሽ ወጣሽ። ፊት ለፊት ከምታፋጥጧት ግን ለምን አትከተለዋትም እያለ ነበረ። አላውቅም ናኦል አለ። ማንም ማመን እንዳለብኝ ራሱ አላውቅም እያለ ነበረ። እውነት ነው። ከዚህ ድራማ ብዙ ነገር መማር እንችላለን። ሰው ማመን የለብንም። በቃ አሁን ሰዓት ሰው መታመን የለበትም። ይሄ ዘመድ መስሎ የተቸገረ ሰው መስሎ ቤት መጥቶ ይሄንን ሴራ እየሰራ ያለው ናኦል ነው። ዴቭ ወዴት ልትሄድ ነው? ቤዛ ዛሬ ምን መስለሻል? ኬኳ ያውል ናኦል ሊዱን እንደገደልካት እያወቅኩኝ አሁን ዝም ብያለሁ። አሁንስ ምን ላደርግ? ምን እንዳደርግ ነው የምትፈልገው? እንዳደርግ ነው የምትፈልገው? አንቺም የእሷ አይነት ጣጣ ሳይመጣብኝ ሂጂ እና ለለምለም እና ለአዳይ ጥሩ ጓደኛ ሁኝላቸው እያለ ነበረ። ቆይ ለምንድን ነው እኔ እንደዛ የእነሱ ጓደኛ የሚሆነው? ከእኔ ይልቅ እነሱ ከአንቺ ጥሩ ነገር ይቀበላሉ። ያኔ እነሱን እንደፈለጉ ማድረግ ይችላለሁ። ያው አንቺ ጥሩ ጓደኛ ሆነሽ ቅረባቸው እያለ ነበረ። ራስሽን የምትፈልጊ ማለት ነው። ግን አንተ ማገዝ የምችለው አንተ አባል ሲሆን ብቻ ነው እያለች ነበረ ቤዛ። ቆይ ምንድን ነው የምትጠቀመው? ሁሉም ነገር በዝርዝር ንገረኝና አብረን እንስራ እያለች ነበረ። እሱን ለመጠየቅ ምንም መፍትሄ የለሽ። አንተ አይደል እኔን ለማዘዝ እየሞከርክ ያለሁ? ሁሉንም ነገር እኮ ለዴብ ብናገር ያልቅልሃል። እስኪ ሞክሪና ያኔ እንዴት ድምጥማጥሽን እንደማጠፋ አሳይሻለሁ። ቆይ አንተ ለማን ነው የምትሰራው? እርግጠኝነት ከጀርባክ ብዙ ሰዎች አሉ። እሱ አንቺን አይመለከትም። እሺ አድርጊ ያልከውን በሙሉ አደርጋለሁ። ግን ከዛ በኋላ የሆነ ነገር ለማድረግ የሆነ ነገር ታደርገኛለህ ብዬ በምን እርግጠኛ ሆናለሁ? እሱን ለእኔ ተይው ቆንጆ። አሁን ጀምር። አደይም ለምለምን ይቅርታ ጠይቃቸው። አያችሁ ወዳጅ መስለው እሷም ለራሷ ጥቅም ብላ አሳልፋ አዳይን እና ለምለምን ልሸጥ ነው። ቤዛም ፍቅርም ለራሷ ጥቅም ብላ ሊዱን አስበላች። አሁን ደግሞ ለምለምንና አዳይን ልታስበላ ነው ቤዛ አለች። በጣም ጥሩ ተስማሙ ማለት ነው። ቆይ እንዴት እንደማዞረብህ አሳያለሁ ያለች ነበር። ጭራሽ እኔንም ማዘዝ ጀመርክ? ዴቭ እባክህ ተረጋጋ። እንደዚህ አትሁን። እንዴት ልረጋጋ? ሊዱን እኮ ላገኛት አልቻልኩም። ትገኛለች ዴቭ ግን ተረጋጋ፣ ጸሎት አድርግ፣ ተረጋጋ እያለች እየለመነችው ነበረ አዳይ። በቃ እረፍት ለማድረግ ሞክር። ጠዋት ሄደን ፖሊሶችን እንጠይቃለን ብላ ነበረ። አዎ
ሊዱ ታግታ ነው ያለችው። እስካሁን አልተገኘችም። አንድ እህቱ ናተዋል ዴቭ ማለት ነው። ልጅቷ እስካሁን አልተገኘችም። ፈጣሪ ያው የእርዳቱ ናት። ይህ ሴራ ያሴራቸው ፍቅርና ናኦል ነው እንደሚታወቀው። መጨረሻውን ደግሞ ያው ቼር ያሰማል። ታውቃለሽ አንቺ አጠገቤ ባትሆኝ ምን እንደሚሆን ራሱ አላውቅም ነበር አለች። አዎ ፍቅር አዳይ የችግር ቀን ደረሰችለት። በጣም ደስ ይላል። አዳይ ባትኖር ዴቭ አይረጋጋም። በጣም የማይሆን ነገር ውስጥ ይገባ ነበረ። አዳይም በጣም ስለምወዳት አዳይም እያበረታታች ነው። አንቺ አጠገቤ ስላለሽ ብርታት ይሰማኛል እያለ ነበረ። አዎ ለችግር ቀን ሰው አስፈላጊ ነው። እሺ በቃ አሁን እረፍት ለማድረግ ሞክር። በጠዋት ሄደን ፖሊሶቹን እንጠይቃቸዋለን። እሺ አዳይ ለባርኮት ነግረሃል? ግን እሱ መቶ ያግዘን ጥሩ ነበር። አዎ ፍቅር ነግረዋለች። እኔም እደውልለታለሁ። ዴቭ አትጨነቅ። ታይ አዳይ አትደውይለት። በእኔ ምክንያት ስራው እንዲበላሽ አልፈልግም። እሺ ዴቭ አልደውልም። ወደ እየሄድሽ ነው አዳይ? ወደ መኝታ ቤቴ። ምነው ፈለግከኝ? አዎ አዳይ ሌሊቱን እንዴት እንደምገፋ አላውቅም። እባክሽን አትሂጂ፣ ከኔ ጋር ሁኚ። ዴቭ ፍቅር ካየችኝስ? እባክሽን አዳይ ፍቅርን እርሻት። ያው ዴቭ ምን መሰለኝ እኔ እዚህ ማደር አልችልም። ለምን ፍቅሬ ፈርተሻት ነው? ለምን እሷ በእኔና በአንቺ ምን አገባት? እሷን አይመለከታትም። እሷ አይደለም ዴቭ። እና ምንድን ነው ያስፈራሽ? ሌላ ነገር እኮ አይደለም። መጥፎ ስሜት ውስጥ ስላለው እንቅልፍ ሊወስደኝ አይችልም። እባክሽን ጥለሽኝ አትውጪ እያለ እየለመናት ነበረ። ከዛም አዳይ እሺ ብላ ቢያንስ አጠገቤ ብትቆጭ ብትይ እያወራንም ቢሆን ይነጋልኛል። እሺ በቃ ብላ ነበረ። አመሰግናለሁ አዳይ። ደግሞ ከውጭ ነው የመጣችው እያሉ ዳይመንድ እና ኪንጎ እየተመካከሩ ነበረ። ምንታ ነው የራሷን የምታጠፋው? ደግሞ እኮ ቤተሰቦቿ ሀብታም ናቸው እያሉ እያወሩ ነበረ። አዎ ሊዱ ቀበጧ ሀብታም ነበረች። ምንም የሚቸግራት ነገር የለም። ሰው አግቷት ነው እንጂ እሷ ራሷን ልታጠፋ አትችልም በፍጹም። እኛ ራሱ እየኖርን ነው አይደል እንዴ? እሷ ምን ተቸግራ ነው እያሉ እየተመካከሩ ነበረ። ታግታ ቢሆን እስካሁን አጋቾቹ ጨሌ ይጠይቁ ነበር። መቼም ዝም ብሎ ይገዷል። ኧረ አንተ ሰው ልጅቷ ባትመችም በህይወት ትኖር እያለ ነበረ። ኧረ አረጋጋ። ምን ይሄ ነው? ሰማ እኮ ነፍሷ እጄ ላይ ያለው ነው የምመስለው። ይሄ ልጅ ግን ማን ነው እያለ ነበረ። ናኦልን መንገድ ላይ እየሄደ ነበረ። ተኖገጭ አርገን ማንነቱን እንጠይቀው እያሉ ነበረ። ኪንጎና ዳይመንድ ደግሞ ሌቦች ናቸው። ያው በር መንገድ ላይ እየተቀመጡ ሰው እያባረሩ ስልክ አሁን ናኦልን ልጠይቁት ነው። ያለፈውን ከጠየቀንስ ምን አባቱ ያደርገናል? ደግሞ ለተሸጠ ስልክ እያሉ ነበር። አዎ ባለፈው ከናኦል ሰርቆ ነበረ ስልኩን። ይሄ ልጅ ማን ነው? ምንድን ነው? ለምንድን ነው እነ ዴቭ ቤት የምመላለሰው? ደግሞ ስለዚህ ነገር የሚያውቁ ከሆነ እንጠይቀው። አሎ ና እስቲ እያሉ በጣም እየፈጠጥክ ነው ምንድን ነው እያለ ነበር። ከነ ዴቭ ያለ የፍቅር ዝምድና አለን አለ። ኧረ እሷም ጓደኛ አላት። ጓደኛ ስትል እያለ ኪንጎ ፍቅረኛ ምናምን አይደለም አይደል? ጀስት ጓደኛ ነው። ሌላ ነገር ብታስብ ግን አስቀይምሃለሁ። ሌላ ነገር ምን ላስብ ይችላል? ፎንጋ ምናምን ብትል ማለት አጠፋለሁ። እሺ ደግሞ አንተ የማን ቤት ነው የምታጠፋ? ካልተሳሳትኩ ዳይመንድ እና ኪንጎ የተባላችሁ ዝነኞች ናችሁ። ማኑ ደግሞ ዝነኛ ያደረገ? ወይ ፍቅርንና አዳይን ያገታችሁ እናንተ ናችሁ አይደል? አዎ እኛ ነን። ምነው ችግር አለ ቀራለ እያለ ነበር። እባካችሁ ልዱ እናንተ ጋር ከሆነች ልቀቋት። እሷ ምንም አታውቅም፣ ምስኪን ነች ይላል። ለራሱ አግቷት በጭንቀት የሆነ ነገር ትሆንባችኋለች። ለእኛም ብታገኝልኝ ደስ ይለናል እያለ ነበረ። ልጅቷን ያገታት ግን ራሱ ናኦል ነው። ቀልደኛ። እኛ ከልዱ ጋር ምን አገናኝተው ነው እዚህ ነገር ውስጥ ነው የምንገባው? አንተ ፎንቃን አልቀበል ስላለች የሆነ ነገር አድርጋት ይሆናል። የምን ፎንቃ እያለ ኧረ በፍጹም እኔ እንደዛ አይነት ሰው አይደለሁም እያለ ነበረ። እጄ ልቀቀኝ፣ አልለቅህም። ንቀኸኝ ነው እያወራሁ የምትሄደው? እጄ ልቀቀኝ። ከሌባ ለማውራት አልችልም። መውረድ ከፈለክ ና ፊት ለፊት አውራ። እንደዚህ አሽሙር እንድታወራ አልፈልግም። ኪንጎ እኮ ኦ ማይ ጋድ ዳይመንድ በጣም ጀግና ነው። በቃ ያዙን ልቀቁኝ እያለ ነበረ ናኦልን ለማታው። ከዛ ዳይመንድ ኪንጎ ደግሞ ተው እያለ ነበረ። ተረጋጋ እባክህ፣ ስልኩን ስለወሰርንበት ነው እንደዚህ የናቀን እያለ ነበረ። ደግሞ የሄድበት ስለ መዘዝ ይሆንብናል። ይሄ ልጅ ምንም አላማረኝም። ምንድነው የሚያዞረው? ቤት የለውም እያለ ነበረ። ዳይመንድ
ነቅቶ ነበር። አዳይን ሊዱን እንዳገታት ማለት ነው። ደግሞ እነሱ ጋር ምን ያደርጋል? ተው ተረጋጋ። ያለብኝ ችግር ይበቃል። ሌላ መዘዘት ታምጣብ። ማታ በጨለማ ጠብቄ ሳስደነግጠው ይሄንን ቃላት ይደግም አልፋታውም እያለ ነበር። ተው እባክህ፣ እኛ ደረስንበት እንጂ እሱ ምንም አላደረገንም። ልክ ነው ደግሞ እኛ ሌቦች ነን አይደል? ዴቭና አዳይ በአንድ አልጋ ተኝቶ ነበር። ከዛ ፍቅር መጣች። የፍቅር መቃሷ መጣች። አዳይ አንቺ አዳይ ምን አባሽ እየሰራሽ ነው? ከዴቭ አልጋ ተነሽ እያለች ነበረ። ምንድነው ፍቅር አለ ዴቭ። ከእንቅልፋቸው አስደነገጣቻቸው። ምንም አላደረጉ እነሱ ግን ዴቭ ለምኗት ነበረ። ዴቭ አልጋ ላይ ምን ትሰራለሽ? ተነሺ፣ አይመለከትሽም። ዴቭ አጠገብ እንዳላይሽ ስልሽ ጭራሽ መተሻ አጠገቡ ተኛሽ አለች። አዳይ አሁኑኑ ተነስተሽ ውጪ፣ ሁለተኛ አጠገቡ እንዳላገኝሽ። ፍቅርዬ ማድረግሽ ነው። አታያትም? አንተ በተኛህበት መታ አጠገብ ስተኛ ዴቭ አዳይ ያስመሰለች። ለምን አይታይህም? ፍቅር ዝም ብለሽ እንደመጣልሽ አትለፍልፊ። ደግሞ እኔ ነኝ አዳይ እዚህ እንድትሆን የጠየቅኳት። ደግሞ የፈለገ ቢሆን አንቺ በእኔ ጉዳይ ምን አገባሽ? አይገባሽም። አልፈልግሽም። ምንም በማድረግ መፍትሄ ነው። ደግሞ የማደርገው ነገር አውቃለሁ። ደግሞ በእኔ ጉዳይ አይመለከትሽም። አዳይ ተነሽ ውጪ፣ ልቀቅያት። አንቺ ለሰው ልጅ ምንም ትንሽ ክብር የለሽም። ሁለተኛ አዳይን እንደዚህ እንድታደርጋት አልፈልግም። እንደውም ራስሽ ውጪ አላት። ዴቭ እኔ ከአንተ ጋር አላወራውም። አዳይ ሰራተኛችን ነች። እሷን ነው እያናገርኩ ያለው። ያቺ ሌሊም ከኤላ ጋር አሸሸ ገዳይ እያለች ነው። እችም ቆይ ሰራተኛ መሆንሽ ረስተሽ ቤትሽ የምትኖርበት መሰለሽ? ቤትሽ መስሎሽ ነው? ጭራሽ ክፍል የምቀያይሪ። ትሰሚኛለሽ ፍቅር፣ አዳይን እንደዚህ አትናገሪያት። አይ የምትይ ከሆነ ቤትሽን ለቀንልሽ እንወጣለን አለ ዴቭ። ጥሩ ውሳኔ ወሰነ ማለት ነው። በጣም ደስ ይላል። ዋው እዛ ትዋኝበታለሽ። እሺ ተው በቃ ዴቭ አለች አዳይም። አንቺ እስከሆነ እዚህ ቁጭ ብለሻል። አሁን ሳላጋጭሽ ውጪ ከዚህ። አንቺም ሂጂ ውጪ። ዴቭ ይቅርታ፣ አዳይ ናት እኮ እንድንጣላ የምታደርገን። ፍቅር ውጭልኝ እያለ ነበረ። ውድና የተከበራችሁ የቻናል ቤተሰቦች በሌላ ቪዲዮ በቀጣይ ክፍል እስከምንመጣ ባላችሁበት ሰላማችሁ ብዝት ይበል። ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አባላታቶች ሰላማችሁ ይብዛ። መልካም ቆይታ